እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደብ መናገር አይደለም። ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ሐዋልዳሩ እስኪ አንድ ቪዲዮ ልጋብዛችሁ። እንቁላል ከፍራፍሬ ነው ወይስ ከአትክልት ነው የሚመደበው? እንቁላል ታዲያ ስንፈት ይዞ ይናትልም እንዴ? አርቲስት ገነት ንጋቱ ተከሳለች። የተከሰችበት ምክንያት ምንድን ነው? አርቲስት አንተነህ ለምን ይቅርታ ጠየቀ? እነዚህንና ፈታ ዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ ጥርስ የማያስከድኑ ቪዲዮዎችን አብረን እንመለከታለን። እንደሌላ ጊዜው እንግዲህ አሊዛችሁም ይህን ቪዲዮ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እናልፋለን። እስኪ አንድ ቪዲዮ ልጋብዛችሁ። እንቁላል ከፍራፍሬ ነው ወይስ ከአትክልት ነው የሚመደበው? እንቁላል ወደ ፍራፍሬ ነው የሚመደበው። አልተማርኩም። ይህ ሰውዬ ራሱ ከምንድን ነው የሚመደበው? ቦምባስቲክ ሳይድ አይ ከተማረ ሰው ነው ወይስ ካልተማረ ሰው ወይም ከእንስሳ ነው የሚመደበው? ይህንን ብቻ ኮሜንት ላይ ደቅ አድርጉልኝ። ይሄ ምግብ አይደለም፣ እንደ ምግብ አይደለም፣ ግን ለወደፊት መጠጥ ነው። መጠጥ ነው። ምግብ ካልሆነ መጠጥ ነው። እንግዲህ ለኔት እንግዲህ አንተ ትክክል ነው። እሱ ምግብ ነው ብሎ አቀረበ። ጋይስ ሼፎቹ ምግብ አይደለም ካሉ ምናልባት ይሄ ወደ ምግብ ተጋሚለው መጠጥ ነው። ምናልባት መጠጥ ሆኖ ሊሆን ይችላል። አንተ ያማል አብዝቶ ውሃ ተጠቅሞ ነው። ሐዋልዳሩ ከእነ መነጋ ወራፊሲን በቃ ወራፊሲን ከእነ መነጋ ወራፊሲን በቃ ወራፊሲን ጀነስ እኔ ቋንቋውን ብዙም ባልችልም ሲመስለኝ አንተ በሲክስ ስላሽ በል እንጂ ምንድነው ምናምን ጀነስ በመቅጣት ነው እንደ የተመረቀው። በእርግጠኝነት ያለማወቅ ዋንጫ ማግኘት አለበት። ቦምባስቲክ ሳይድ አይ በምን ቋንቋ ተምሮ ነው የተመረቀው? ሮናልዶ ኳስ አይችልም፣ ሜሲም ኳስ አይችልም፣ ላሚን ያማል ኳስ የሚችለው ማን ነው? ኦንሊ ሴዶ ነው ኮከቡ። ቀጣይ ባሌንዶር የሚበላው ሴዶ ነው። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። እኔ ብሩኖ አይደለሁም ፔናልቲ ምዝተው። ግን ለማንኛውም አምናት ብሩኖ ኦኬ፣ አምናት ብሩኖ ተበላት። ምን ማለጋችሁ አጂ ፈልገኛለን። እኔ ብሩኖ ነኝ እንደምስጠው ሻ ግባ የኛ አስገባው ድረስልኝ ዲልሆን ነው ድረስልኝ። ሮናልዶ ኳስ አይችልም ወይኔ በላቸው። ሮናልዶ በጌታ ወየ ሜሲም ኳስ አይችልም። ይሄ ልጅ አንዴ ቦክሱ ላይ አንዴ ምግብ ማብሰል ላይ ሼፍ ነኝ ሲል ነበር ከዚህ በፊት። አሁን ኳስ ላይ መጣ። ይሄ ልጅ በኋላ ዶክተር ነኝ ወይ ወጌሻ ነኝ ብሎ ሰው አብሮ እንዳይጨርሰን ነው የምፈራው። እንዴ አጋቢያችን መጣ። መተናል የአብርሃምና ይሳራ አድርጎ ብለናል። እሺ እንግዲህ እንደምናየው ሙሽሪት ተገኝታለች። ሙሽራው ከደምረው ይቆያል። እንጠብቀው ነው ያማል ያለው ሙሽራ ማሄ ምንድነው የራቁት ፎቶ ምናምን ይዞብሽ ነው? ምንድነው ጦር ካጋባት አጋባብ ነው ተክለበለው። እሺ ሙሽሪ ደግመት ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አድርጊሽ ትቀበያለሽ? እርግጠኛ ነሽ? እርግጠኛ ነሽ? ተይ ግን በደንብ አይተሽዋል። ምንድነው ከኔ? እሺ አቶ አስቻለው ፊት ለፊት የምትገኘው ዳግሜትን የትዳር አጋር አድርገህ ትቀበላታለህ? በሚገባ ይቅርብ። ወይኔ ጀረስ ወይኔ በላቸው። እንደተናደደ ግን ያስታውቃል። ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አድርጊሽ ትቀበያለሽ? መጨረሻው ሰዓት ላይ ከእንደዚህ አይነት መበላት ግን ፈጣሪ ይሰውራችሁ። አባ ሰላም ነው? ሰላም አለን። ጨዋታ ላጫውት? እሺ በደንብ አድርገህ ታለቅስና እንባ ከመጣ ይሄን 2000 ብር ሸልማለሁ። እሺ እስቲ ጀምር። ወደዛ ያየ ምንም በማላውቀው ነገር ነው።
አብረን በላን አብረን ጠጣን አላቆም ዝም ብሎ ነው እንዴ ምንድነው ምንም አላቆም ዝም ብሎ ነው ምንም አላቆም ዝም ብሎ ነው እምቢ አለሽ እንደዚህ አልቅሶ ግርጣት ሞክሯል እኮ እሺ ለምንድን ነው ገንዘቡ የማይሰጥ ለምንድን ነው ደሃ ላይ እንደዚህ መቀለድ ጥሩ ነው የውነት በቃ አይደል ልቤ ስለተነካ አመረራችሁ እንዴ እሺ ምንህን ለመታከም ነበር ዝም ብለሽ ካርዱን አታውጭልኝም እዛው ለዶክተሩ ብነግረው አይሻልም አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን አይ በቃ ለሙሉ ምርመራ አድርጊው ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከ ምን የሙሉ ስለሆነ ተወደደው እንደዚህ በቃ ተይው ዝም ብለሽ የሆነ የዋናው የሰውነት ክፍል አለ አይደል ኦኬ ያይምሮ ማለት ነው ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ በቃ ይኸውልሽ ከወገበት ተቻለ አይደል ታዲያ ስንፈት ይዘኝ ነው አትልም እንዴ ኧረ አይደለም ኧረ የምን ስንፈት ነው እንትን ነው ጉልበቴን ኦኬ የጉልበት በቃ 6 ቁጥር ገባ እሺ ምንድነው የሚሰማ ቢሰማኝማ አሪፍ ነበር በቃ ድንዝዝ ብሏል ማለት ግልጽ ብታረገው በደንብ ግልጽ በቃ አላንጋጠጣለኝ ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር ግን ነገሩን ጭራሽ አባባሰው ስለምንድን ነው የምታወራው እንዴ ሌሎች ታካሚዎች እኮ አሉብኝ በጊዜ ተቀልዳለ እንዴ ኧረ ይቅርታ ዶክተር ስንፈት ይዞኝ ነው ጉልበቴን ብላ እንዴት የተመደብከው ውጣልኝ ከዚህ ቀልድ ነው እንደያዘው ነው እንደዚህ ነው ታካሚ ትሪት የምታረጉት ወይ ግራው አልቀባውሽ ሄድልኝ አረከዳል እንዴ ስንት አይነት ሰው አለ በእናታችሁ እንዲሁ ፌጦ ነገር አይሆንም ዋው ዶክተሩ ግን ምንድነው እንዴት ነው በቀላሉ ሳይገባችሁ ሰዎች ማከም ይችላል ኦ ማይ ጋድ 1 ኪሎ ስጋ 650 ብር እንዲሸጥ ወስኗል ቦምባስቲክ ሳይድ አይ ለምንድን ነው ወክባት የምታስቡት ከዚህ ቪዲዮ በኋላ አሁን ግን ለመግዛት ራሱ ፈራው የምር ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል የሰውን ሃይማኖት ተወዳለሁ የሰውን ሃይማኖት አከብራለሁ ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም ለምን ይሄ ነገር ይመጣል ብዬ አልጠበቅኩም ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያንው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት እሱ ያንውም እንትን አለ ማለት ነው ስለዚህ ነገር እንግዲህ በዚህ ጉዳይ ላይ ገነት ንጋቱና እሱ እንደተከሰሱ ይታወቃል ምክንያቱም በአብያተ ክርስቲያናት ህብረት የቤተ ክርስቲያንን ስም በማጥፋት ወይም ደግሞ የቤተ ክርስቲያን አገልጋዮችን ስም በማጥፋት በሚል ተከሰዋል ስለዚህ ጉዳይ እንግዲህ አርቲስት አንተነህ
በዚህ ጉዳይ ላይ የተለየ የሃይማኖት ጥላቻ ወይም ደግሞ አንድን አካል ለማጥቃት ብዬ አይደለም። ብዙ ወጣቶች ራሳቸውን እንዲጠብቁ ብዙዎች ከዚህ ነገር ራሳቸውን እንዲከላከሉ የሚል ሐሳብ ነውና በዚህ ጉዳይ ላይም ደግሞ ይቅርታ ጠይቋል። ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ ባደረጉት ማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነም ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኞቹ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራይቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈና የቀረበው ክስ ሁን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነውም ተብሏል። በመሆኑም ተገቢ የሆነ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞች ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። በዚህ ጉዳይ ላይ እንግዲህ ገነት ንጋቱ ይህንን ፖድካስት ፕሮግራሟ ላይ ካቀረበች በኋላ እንግዲህ ስፔሲፊክ አንድን ሰው ወይ ስምን ጠርቶ ባለመሆኑ በዚህ ምክንያት ብዙ አብያተ ክርስቲያናት ሰዎች በዚህ ጉዳይ ላይ ብዙ ምዕመናን መጥፎ አመለካከት ለአገልጋዮቻቸው ለመሪዎቻቸው እንዲኖር ያደርጋል በሚል እሳቤ እንግዲህ ካውንስሉ በዚህ ጉዳይ ላይ ሁለቱንም ከሷቸዋል። ዛሬ ቪዲዮ ይሄን ይመስላል። በቀጣይ ባሪፍ በምርጥ በአስተማሪ ባዝናኝ ቪዲዮዎች ተመልሰን እስከምንገናኝ ያው እዚህ ጋር ከደረሳችሁ ሰብስክራይብ እና ላይክ አድርጉ። አንድ ቪዲዮ ለመስራት እጅግ በጣም ብዙ ሰዓት ብዙ ነገር አልፎ ነው እዚህ የሚደርሰውና የእናንተ አንድ ላይክ የእናንተ አንድ ሰብስክራይብ ለኔ ሞራል መበረታታት ምክንያት ይሆነኛል። እባካችሁን ፕሊዝ ሰፖርት አድርጉኝ። በቀጣይ በአሪፍ በምርጥ በአስተማሪ በአዝናኝ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር